ማን ይደበደበሽ? ማን ይመታሽ? ፊትሽ የተመታ ፀጉር ውስጥ ልንጣጣ ዛሬ በዛ ጊዜ ፊትሽ አበደ ፀጉርሽ ልናበደ ወጣቶች ታሪ ነገራችን አራጭ ነው አይደለም ይገባል ያይማላስ መቼ ነገር ይወጣል ቢሮሽ ነው ቁጥር አይታል ሲት የዚህ ደላሽ ይላል ወዲህ ሲደውላ ማንስ ማደላሽ ታሱ የሆነው ምን ለቀማው ነው ተሰራ ለሰራ ኮምፒውተር ላይ ቢሮስ ቆይኛ ስድስት ብርቱካን ነው عليكم السلام. ايوه. انت تشكاش جواتش على ها؟ انت تشكاش جواتش نبرش كايت. ها؟ كايت غيرو قدر. ها؟ انا قدر. وصل على بطايو ما وصل ليش برتقال متبلا متبلا صوت تاني من دلوش جوا ያው ዳታ ፍለጋ ነው የወጣችው ውስጥ ጸጉሯን ሱቆቷ ላይ ማውጣቷ ላይ ተሽዋለለ ነገሮች ናቸው በጣም እና እስከ ዛሬ ያለሽኝ ትችላት ኦኬ አሁን ከብረት ከብረት ከሰማታ ከማታው ግን እኔ መጀመሪያ ደላላምቶ ማለት ነው ከኔ ስጣት አጥቼ ከዛ ሳሪ ሱናት ያለው ነገር በኋላ ነገር ያደርጋል እሱ ችግር የለውም ግን አሁን ወስደሽ አሳክሚት እዚህ ሳሶ ከነለቻ ነይ አስማታ ለነሱ ብረት ሲመጣ ነው ያለው እሱ ተማራሱ ስላውስ ነው የወጣቸው አሳክ ማለት ሲሆንባት ነው የሚወጣቸው አሁን አግዣት አሁን ነው ልጅ እየጠበቀች ነው አይደለም ሳሪ አይኗ ጋር ያለው የሆነ የአለርጂክ ነገር ነው ኢንፌክሽን ያለው ፊት ነው ያየት ነበር ያለሽ ያለሽ ማን ማናቸው ባላችሁ ለምን እንደዚህ እነሱ ቤት አሁን እሱ ቤት ታባል ቤት መጀመሪያ ደላላ ከተሸደ መንገድ ላይ ከዛ ፓስፖርቷ ያለው ጋር እዚች ጋር ከዛ ቼክ አስቀመጠሽ አንቺ ታስቀመጠሽ ቢሮ እሷ ወስዳ ቢሮ አስቀመጠሽ አሁን ሳምንት ነው ከሽ ስንት ወር ስራ ሰራሽ አልገባውም ስቶኒ ስንት ወር ነው የቱ አስቃሴ ወብላይ ከኢትዮጵያ ከመጣሽ አስወር አንድም ቀን ሰርተሽ አታውቂም ሙኒት ሰማሽ ሰማው ቆንጆ አለ ማሬ እየሰማሁ ነው ይሄን የበቀር ማለት ተጨማልቃ ናት ያለችው 10 ሙሉ ስላልሰራችም እኮ በየቤቱ እያፈኑ እያመጡ እኮ በየቤቱ ያስቀምጧቸዋል ሳሪ እኮ ማግኘት መረጃ እየሰማሁ አይደል
መረጃ እየሰሙ ለምን ነው ወደ እናንተ የማይመጡ? ቶሎ የከምባታ ልጅ ነው። ቶሎ ወደ እናንተ ነው። ቶሎ ወደ እናንተ ይምጡ። መጀመሪያ የሆነ ቦታ ስልክ አይሰጥም። አሁን ቢሮ ስልክ አይሰጥም። በግድ ነው የወጣው። ግን ስልክ አይሰጥም። ስልክ ባልከረኝ ነው እና ገርሽ ማለት ነው። ነው ከረኝ ታማለች እኮ ጋይስ ነው ተጣጣሚ ነው። እሷ ሶስት ቀን መጣ፣ ሁለት ቀን መጣ። አሁን ማለት ማንጣት ይችላል። እንደዚህ ምትለው አሁን ነው የሰማሁት እኮ አለች። ሰምተሻታል? ትናንት ነው የሰማሁት እኮ ነው ያለችው እሷ። አሁን ትምጣ ማማኔ በእናትሽ ቶሎ ትምጣ። ትሰራ ለምን ነው የሰማሽው? አውቃ ነው ቪዲዮ ያለችው። ትናንት ነው የሰማሁት አይደል ያለችው። ላ ስሚያት እመጣለሁ እያለችው ልጅ አትመጣም ነው የምትልሽ እኮ። አሁን መጣሁ ብላለች። ብሬክ ነኝ ትቤታቻል ደቂቃ ጠብቃት። ይሄን አራት ወር በሙሉ አስቀምጣለች። ጥፋት የላትም። ቢሆን ዘመድ ቢሆን ቶሎ ይደርሳል። ዘመድ ባኖር ነው እንደዚህ ማለት በራሴ ብር አቅማለሁ ሀምኛለሁ። በራሴ ብር ታካም ፈልጋለሁ ብዬ ይሄ ደግሞ እዚህ እንደርሻለሁ። እንደ ብዬ አገርሽ ነገር የማይደረግ ትኬት ነብራለች። ፓስፖርት ሽጣ ስቃለች። ፓስፖርት ያንኪ ነው ለሱ ጋይስ ትኬት እንቁረጥላት። ጸጉሯን የሚሆን ይሰራልሻል። አሁን ያልቆስላል ጸጉር ይባልሽ ማለት ትኬት እንቁረጥላት ጋይስ። ተማለች ታሪ ለምን ራሱ አትቆርጥላት? እንደላለው እሱ አይደለችም ያመጣችው። ሰኒ ያመጣችው እኮ ይቺ አይደለችም ውዴ፣ ይቺ እኮ አይደለችም ያመጣቻት፣ ሌላ ናት። ታሪ ያመጣቻትን ታውቃለች። እቺኛዋ ከየት አነሳቻት? እቺኛዋ የተረከበቻት ጥሎኝ ነው የሄደው። ስልኩ ምንም የለኝም አለችሽ። ምንም ነገር የለኝም። ከዛ ይቺ አነሳችኝ። ቤሩት ልክሻለሁ ብላ አላከችም። ይኸው 10 ወሯ ነው የምትልሽ። ሳ እንደዛ ነው አነጋገሪ። ያልገባኝ ነገር አለ። ታክማት ካለኝ ብላለች። ግን ምናልባት አላ መሲ ቤት ነበረች። መሲ ብርጅስቶን ቤት ነበር። መሲ ቤት ገብተሽ ነበር። መሲ ብርጅስቶን አታውቃትም ጋይስ። ታክማ ስራ ትግባ ጋይስ። ማን ኃላፊነት ወስዶ ማሳከሙ ስራ የሚያስገባት ልጅ አትፈልጊም? አሞሻ አገርሽ ምን ነው የምትፈልጊው? እኔ ማርያም ልንገራችሁ፣ በጣም በብዙ ጊዜ ሰው በቃ ከአቅሙ በላይ ከሆነ አገሩ መሄድን ነው የምመርጠው። የኔ ቤት ስትራቴጂ ይሄ ነው። ስለሌላ ቤት አላውቅም። አንድ ሰው ከተቸገረ 10 ወር ሙሉ ሲንገላታ ትስራ። የት ትስራ? አንቺ የት ትስራ? ንገሪኝ እስኪ። የት ትስራ? ምን ትብላ? ምን ትጠጣ? እንደዚህ እንደናንተ ቀላል መሰላችሁ? ይሄ ማዳም ቤት ያላችሁ እኮ ፈጣሪን አመስግኑ። አገራችሁ እኮ የፈለገ እናት ወንድሞቻችሁ ዘመዶቻችሁ አይተዋችሁ። እስኪ አሁን እቺ ልጅ እንደዚህ ኩና እስኪዋት ቅንጭላቴ ቆስሏል አለች። በቃ የሰው ልጅ ሀገሩ ነው መሄድ ያለበት። ከአቅሙ በላይ ከሆነ ጋይስ በቃ አለቀ። እናንተ ዝም ብላችሁ እኮ ነው እንዲህ ትስራ እንዲህ ትበል ምናምን የምትሉት። ሊሰራም እኮ ሰው አድቫንቴጅ ሲኖረው እኮ ሰው ከታመመ በቃ ከታመመ አገሩ መግባት ነው ያለበት። የኔ ስትራቴጂ መቤቴን በቃ እኔ የምወደው በዚህ ነው። ደስ ይለኛል። ምርጣ ብዙ ልጆች ሀገራቸው ገብተው ሰላም አግኝተው ሳርዬ እናመሰግናለን ትኬት ቆርጠሽ ለሀገራችን ስላበቃሽን በጣም እናመሰግናለን ብለው በሚሊዮን የሚቆጠሩ ሰዎች እስከዛሬ ድረስ ረዳ አመስግነውኛል። ምክንያቱም በቃ ይሄን ነው የምፈልገው። አይዋት ስትንከራተት ማን ያስጠጋታል? ማንም እኮ የለም። ዝም ብሎ ብቻ ነው ወሬ። ይሄ የኮሜንታተር ወሬ ነው ወሬ። ማርያም አይዋት ፊቷ ሁሉ ቆሳስሎ ወሬ በቃ ካላስ የሰው ልጅ በህይወት እያለ ነው በቃ እንትን ማለት አሁን እሷ ከወደቀች በቃ አሁን እኛ ትኬት እንቆርጥልሻለን። እሺ እሺ አገርሽን እንልክሻለን። እሺ ከካሜራ ዞር ብለሽ ካላሳተልሽ ትኬት እሺ በቃ ታልሽ በቃ ታልሽ በማርያም ታልሽ እሺ ማለት ነው በቃ ታልሽ ማርያም አንቺ ነሽ ማለት የመጣሽው ታገናኝሽ አናቃለን የደወልንልሽ አለ አንቺ። እሺ ታዲያ እናንተ ምንድን ናችሁ?
ምንም አይደለም። ደላላን ነው አምጥታት ማለት ነው። በረንዳ ምንድን ነው እኩል ላይ መስጊድ ላይ ጣሏት። እኛ ወሰደን እቺ ወሰደች ማለት ነው። እሺ ከዛ ምስል ወደ ሰላም ተቀመጠች። ስራ ቦታ ነው ቦታ አለበት። በቃ ምንድን ነው የሚያማት እኔ ባለፈው ማለት ነው ግን አይኗ እንደዛ ያሉ ነበር እኮ ነው እኔ እንጃ የደረሰው ላወቅኩት ትናንትና ነበር የሰማሁት። እኔ ደግሞ ማን ጋር ነበረች? ቆይ ማሚ ማን ነው? ማሚ እንትና ማስታወሻ እንትን አያስማና መጣ ማለት ነው። እሺ ከዛ እኔ ትናንትና በዚህ አራት ቀን ማለት ነው ቤት እየቀየርኩ ነበር። እሺ ከዛ ሰውዬው 5 ሰው ብቻ ነው የሚገባው ቴፊ ሰው አይገባም ማለት ነው። ከዛ ነግሬያት ከ5 ቀን በኋላ መጥቼ ወጥቻለሁ ግን ሰውዬው ፊት ለፊት ስላለ አይመች ምናምን ብዬ ነጋግሬ እስከ 5 ሰዓት 5 ቀን ብዬ ወሰድኳት ማለት ነው። ከዛ እዛ ሰዎች ትናንትና አሞኛል ብላ ስታወራ በቃ ነገ ዛሬ 10 ሰዓት መጥቼ ወስድሻለሁ ማለት ነው። ከዛ 10 ሰዓት መጥቼ ወስድሻለሁ ማለት እኔ ደግሞ ከስራ ቦታ እንደመጣሁ ነው አሙና መንገድ ላይ ያለ ነው ደወለችኝ ማለት ነው። አዎ በእናትሽ እኔ 10 ሰዓት ነው የወጣሁት። ከዛ እነሱ ላይ ያሉት ደግሞ ብዙ እንዳልተማሽ ፀጉሯ ላይ ቁስል ወጥቶ ነበረ። እኔ ደግሞ ሻምፖ ምናምን ከፋርማሲ ገዛሁት ማለት ነው። ግን ተቀበቀ ፀጉሯ ላይ ቁስል አላልሽ ተስብለሽ ማለት ያልኩ ይሄ እንደዚህ ሆናል ማለት ነው። ይሄ የእንትን ቆሻ ሻምፖና መድኃኒት ገዛኋት ማለት ነው። ገዝቻ ከዛ እየበለችን በሳምንት ታጥብ ቆሻሻ ነው ውስጡ ላይ ቆሻሻ ስላለ ነው እንደዚህ ነው ቆሰለባት። ከዛ እንደዚህ ስለው ገዝቼ የግድ አሁን በዚህ ወር ማለት ነው አሁን ዛሬ 6ኛ ቀን አይደለ እሷን በቀን አንድ ነው ወሰድኳት ቢሮ ማለት ነው። አሁን ለታ በቃ ነው በዚህ ጃንዋሪ 5 ቀን አራት ቀን ነው ዛሬ። እሺ በቃ ካልሰራሽ ለምን አገባ አትሄዱ? እኔ ማለት ነው እንደዚህ መጀመሪያ ዳላ መጣ አይደለ የዳላላ ነገር ተቀል ከዛ አምጥቷት ስራ አስገቡም ኮሚሽን እየፈለጉ እዛ እያሉ አስቀመጡ እስከ 7 ወር ማለት ነው። ከዛ ምንም ስራ ሳሰራ 7 ወር ያገባት ከዛ 7 ወር ሆነች 7 ወር ሆነ። ከዛ ደላላው ያለው ኮንተና የጃዛ ልጆች ምናምን ይዘታት ነው ጠፋ። እሷን አስቀምጧ ወጣ። እኔ ሌላ ቦታ ነበር እኔ በፊት አውቃታለሁ ስለምታውቂያት ነው እንጂ አነሳሻት አንቺ ምን ብለሽ አይደለም። እኔ ስለማውቃትና ስለ ሰው ብቻ ነው እኔ አንሳውና ወላ ወሰጄ እኔ ጃዛ ቤት ነው የሚኖረው የሷሪም የነንም እየከፈልኩኝ ከዛ አስቀምጧል። ጋይስ እሷ አሁን የደወልንላት ስሙ ደላላ ወስዶ ይላችሁ ደላላ አምጥቷት ሌሎቹ ልጆች ጠራርጎ ይዞ ሲሄድ ይችኛይቱ ልጅ እዚሁ ጣላት። ከዛ ይቺ ልጅ ስለምታውቃት ብቻ አንስታ አስቀመጠቻት። ኢጃዛ ቤት ብቻ ነው ቆይሷ የምታውቃት ማንንም ኢጃዛ ቤት ብቻ ነው የምታውቃት። ከዛ ይቺ ልጅ እየከፈለች አስቀመጠቻት። አሁን ስራ ትግባ ብላ ከላከቻት ሙኒት ገና 4 ቀኗ ከላከቻት እንጂ አሁን ልጅቷ እኔ ቤቱን ቀይሬ አመጣልሻለሁ ቤት እስከምትቀይር እንጂ ለስራ አይደለም። ስለዚህ በቃ አገባት ሂድ ካልተሻላት እኔ ቤት ተጫለሁ በሌላ እንትን አሁን ቤሩት ችግር የለም ፓስፖርቷን እሺ ጋይስ ቆይ ምን ታስባለህ? ምን ታስቢያለሽ? አንቺ ምን ታስቢያለሽ? ተናገሪ ባለበች ምንድን ነው የምትፈልጊው? ሀገር መግባት መስራት አትፈልጊ? ጭራሽ አትፈልጊ? አንድ በት ምናምን እኮ ነው እዚህ ፓስፖርት አላት ጋይስ በቃ ትኬት እንቁረጥላት። ምን ታስባላችሁ? እሺ ዳኒ ትራቭሊንግ ካላስ እንቁረጥላት። እሺ ጋይስ እስቲ መልካም ስራ ዛሬ በገናው እንስራ። ማርያምን እንስራ። ሀገር ትግባ ጎበዞች። በቃ ቲንክ በቃ ትበላለች። በቃ እናንተ ትወስዷታላችሁ። ካላስ ዳኒ ትራቭሊንግ ጥሩ ነው። እሺ ማን ነው የሚቆርጥላት? ቆይ ዳኒ ትራቭሊንግ ማን ነው? 2 ሰው በቃ 2 ሰው ማርያምን በቃ እንቁረጥላት። በቃ እግዚአብሔር ለዚህ ብሏት ነው እንጂ እኔ ሱቅ መቶ ሰው አረዳም ነበር። ግን በቃ አንዳንድ ሰው ልቡ ቀን ሲሆን የዘራውን ያጭዳል። ምክንያቱም በቃ ሰው የዘራውን ነው የሚያጭደው። ሰው ስታጡ ሰው በሆነ ሰው ታገኛላችሁ። እኔ ማርያምን እዚህ ሰው ሲመጣ አልቀበልም ነበር። ይሄው በቃ ዳኒ ትራቭልን ጥሩልን። ቆይ ናቲ ነይ ዳኒ ትራቭልን ጥሪልን። ካላስ ኑ ግቡ። በቃ ኑ ቶሎ ካሶክ ቆዩ ጋይስ አንድ ጊዜ ኑ ቶሎ እና በዚህ ጋር ቶሎ ተቀመጡ። እሺ እስከዛው ቁጭ በይ። አሁን የምትገቡ ዳኒ ትራቭልን ጥሩልን ጋይስ። ማነው ትኬት የሚቆርጥላት? በማን ቤሩት አትሄድም። ላላላላ ደግሞ ቤሩት ልከናት አናስለቅሳትም። ካላስ አለባት ከራማ እንደ አመቷ ሲጀመር ጋይስ ኑ ግቡ። ልጅቷ ከመጣች አመቷ ደላላ ጣላት። ከኢጃዛ ቤት ትቷት ሄደ። ከዛ በኋላ
እኔ እሺ ነይ ቶሎ ቁረጭላት። በቃ ካላስ ኑ ቁረጡላት። ቆይ በ8 ላድርገው። ጊዜ ይስጣችሁ። ናቲ ዳኒ ትራቭል ስችል ጥሪልስ መጀመሪያ አዎ ደብድባኛለች አለች። የበፊቱ ማለት ነው። በፊት የነበረው የደላላ ጓደኛዋ ማለት ነው። ቤት ውስጥ ደብድባ ነበረ የዛን ሰዓት። እኔ ግን ስራ ቦታ ነበርኩኝና ከዛ ሄጄ ሲያት እዚህ ጋር ነው። እሺ አሁን እዚህ ጋር ይልሻ። እሺ እዚህ ጋር አሁን እዚህ ፋርማሲ ይዘሻት ዜድ ነይ ቶሎ። ይሄ አይጠቅማቸውም ሀገር ቤት ላሉ ሰዎች። ዜድ ይዘሻት ሂጂና እዚህ ጋር ፋርማሲ ጋር ለዚህ መድኃኒት ግሽላት። ሂዱ አብራችሁ። እኔ ትኬት አስቆርጥላታለሁ። እዚህ በቃ ኑ ቶሎ ጋር ጃኒ ትራቭልን ጥሩልን። ትኬት ስንት ነው? ነገ ዛሬ ሳትልት ትመጣለች። ቤሩትም አትሄድም። ቤሩት ሂዳ ደግሞ አትንከራተትም። ካላስ እድሏን እግዚአብሔር ሂጂ አብረሽ ሂጂ ፋርማሲ ሂጂ ያዢ። ዜድ 200 ብር ምናምን ያዢ። ምናልባት ክሬም ምናምን አለው። ቁጭ እሷ አለች። በቃ ችግር የለም። አሁን ዳኒን ጠርተን እንትን እንላታለን። በቃ ያለውን ነገር ችግር የለም። ትኬት ነው፣ ትኬት ይቆረጥላታል። ወደ ሀገሯ መሸኘት ብቻ ነው በቃ። ሻንጣው ምናምን ሂጂ አብረሽ ሻንጣሽ ይቀመጥ። ችግር የለም። ሂጂ በቃ ሂጂ ማሪ። እግዚአብሔር ይስጥልን። ምንም ችግር ምንም አይደል። አንቺ በጣም መልካም ሰው ነሽ። እግዚአብሔር ይስጥሽ ማሪ። ተባረኪ። በልጆችሽ አገኘ። ጎበዝ። ወድቃ ነው እሷ ያነሳቻት፣ አስቀመጠቻት። ከዛ ቤት ልቀይር ስትል ነው ይዛት ሄደችው ወደ ሌላ ቦታ። ማርያም በጣም ነው የምታሳዝነው። አይኗ ሁሉ አብጧል። መጀመሪያ መድኃኒት ልግዛላት፣ ምክንያቱም አይኗ በጣም አብጧል። ስለዚህ ለአይኗ መድኃኒት ያስፈልጋታል፣ መድኃኒት ያስፈልጋታል። ምግብ እምቢ አለች፣ አልበላም አለች። ዳኒ ጤና ይስጥልኝ። እንዴት ናችሁ? እንዴት ነህ? አለን ዛሬ ሁላችሁም እንዴት ናችሁ? ሰላም ነው። እግዚአብሔር ይመስገን። ዳኒ እንኳን አደረሰ። አለን እንኳን አብሮ አደረሰን። ዜማው ደህና ናችሁ? አለን እንኳን አደረሰ። እናመሰግናለን። ምንድን ነው ሀሳባችሁ? ምን ላይ ናችሁ? ዳኒ ትኬት ስንት ነው? እዚህ ላይ አንድ ልጅ ወድቃ እዚህ ጋር ስፊት ፀጉሯ ሁሉ ቆሳስሏል። ካላስ ሀገሯ እንድትሄድ ነበረ። ስንት ትኬት ስንት ነው? ለመቼ ነው የምትፈልገው? እኔ ነገ ከነገ ወዲያ ብቻ ዲስካውንት የሚሆነው መቼ ነው? ስንት ነው? ሰላም ነው። እንዴት ናችሁ? ደህና ናችሁ? ሰላም ነው። እዚህም ነው የምሰራው። ምን አልከኝ ዳንዬ? አሁን ላይ ቅናሽ የሚባለው ቀጥታ በራ እስከ 1000 ድርሃም ነው። ኦኬ በጣም ትንሹ። አዎ ይሄን አሁን ሰሞኑን ይሄን እነዚህ ነው ጃንዋሪ ላይ እነዚህ ነው። ይሄን ሰሞኑን በተለይ ከዛ መቼ ነው የሚቀንሰው? ከ10 ቀን ምናምን በኋላ ከ15 ቀን በኋላ 10 ቀንስ አትቆዩ። እሺ ስንት ነው? 1000 ብር ስንት ነው? 1000 ብር ስንት ነው ጋይስ? 1000 ድራም ስንት ነው? 1000 ድራም 4900 ነው መሰለኝ። 49 ነው ዳኒ። አሁን ምን ዛሬ ደስ ባላችሁ በመቶ ስር ይሳብዬ በ48 እናስብለ ጋይስ። ካላ 48 ሺህ እሺ 48 ሺህ የላ 48 ሺህ ቢያንስ ካላስ አዋጡ ሙቶ በኢትዮጵያ 48 ሺህ ብር ትኬት እንቆርጥላት። በኢትዮጵያ 48 ሺህ ብር ትኬት እንቆርጥላት። በቃ መወለድ ቋንቋ ነው። የሰው ልጅ መጀመሪያ እዚህ ሀገር ላይ ተቸግሮ እንደዚህ ሲንከራተት ስናይ በቃ አገራቸው መግባት አለባቸው ልጆቹ፣ አገራቸው መግባት አለባቸው ጋይስ። አገራችሁ አትግቡ አትበሏቸው። በቃ አንድ አመት የሰው ልጅ ካልሰራ ሀገሩ መግባት አለበት። አንድ አመት ሙሉ እንዴት ይቀመጣል? የሰው ልጅ አይችልም። በቃ ስለዚህ ካላት እንደዚህ አይነት ነገር በቃ አገራቸው ይግቡ ካላት